ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው በአንድ ስራ በበዛበት ከተማ ሰማይ ላይ በነፃነት በሚበር ካይት ነው። በዚህ ከተማ ውስጥ ሶዎን የተባለች ብሩህና ንቁ የሆነች የ8 ዓመት ህፃን ልጅ ትኖራለች። ሶዎን በእድሜዋ ትንሽ ብትሆንም አስተያየቷና አስተሳሰቧ ግን ከእድሜዋ በላይ የበሰለ ነው። በየቀኑ ከጓደኛዋ ያንግሱክ ጋር እየተጫወተች ወደ ትምህርት ቤት ትሄዳለች። አንድ ቀን ጠዋት ለትምህርት ቤት ስትዘጋጅ እናቷ ፀጉሯን እንድታስይዝላት ትጠይቃታለች። ነገር ግን እናቷ በቤት ውስጥ ስራና በስራዋ ተወጥራ ስለነበረ ጊዜ አልነበራትም። ይህንን የታዘበው አባቷ ዶንጉሁን የእናቷን ስራ ለማቅለል ሲል ራሱ የልጁን ፀጉር ያስይዝላታል። ሶዎን ወደ ትምህርት ቤት ለመሄድ ስትወጣ ዝናብ መዝነብ ይጀምራል። እናቷ በዝግጅት ላይ ስለነበረች በትራንስፖርት ላድርሰሽ ብትላትም ሶዎን የእናቷን ስራ መደራረብ በማሰብ በ3 ደቂቃ ውስጥ ሮጬ ደርሳለሁ በማለት ብቻዋን ትወጣለች። እናቷም ደህንነቱ የተጠበቀ ስለሆነ ዋናውን መንገድ ብቻ ተከተይ ብላ ትመክራታለች። ሶዎን ጉዞዋን ስትጀምር ግን ሌሎች ጓደኞቿ ቀድመዋት ደርሰው ነበር። ሶዎን ወደ ትምህርት ቤቱ እየተቃረበች ባለችበት ወቅት አንድ መጥፎ ሰው ከሩቅ ሆኖ በአይኑ ይከታተላት ነበር። በፊልሙ መጀመሪያ ላይ በነፃነት ይበር የነበረው ካይት አሁን በዝናብ ርሶ መሬት ላይ ወድቆ ይታያል። ያ ሰው መሬት ላይ የወደቀውን ካይት አንስቶ ወደ ሶዎን ይጠጋል። የያዘችው ዣንጥላ ውብ እንደሆነ በመንገር ሊያደንቃት ይሞክራል። በመቀጠልም ዣንጥላውን አብረን እንጠቀም በማለት ይጠይቃታል። ሶዎን በትህትና ለትምህርት ቤት እንደዘገየች በመንገር ጥያቄውን ውድቅ ታደርጋለች። ወደ ትምህርት ቤቱ ጥቂት ርቀት ብቻ ቢቀራትም በኃይለኛው ዝናብ ምክንያት አካባቢው ሰው አልባና ጭር ያለ ነበር። በሚቀጥለው ትዕይንት ላይ ግን ነገሮች በሙሉ ተቀይረው ይታያሉ። የሶዎን ዣንጥላ ተሰባብሮና ተቀዳዶ መሬት ላይ ወድቋል። ቦርሳዋ፣ ጫማዎቿና ሌሎች ንብረቶቿ በጭቃ ተለውሰው በተረሳና ጭር ባለ ቦታ ላይ ተበታትነዋል። ሶዎን በከፍተኛ ሁኔታ ቆስላና እየተንቀጠቀጠች እዛው ትገኛለች። ያ አውሬ ሰው ልጅነቷንና ሕይወቷን ቀምቶ ጥሏት ሄዷል። ሶዎን የመጨረሻዋን ጉልበቷን ተጠቅማ ስልኳን በማንሳት እርዳታ ትጠይቃለች። ወዲያውኑ አምቡላንስ ደርሶ ወደ ሆስፒታል ይወስዳታል። እናቷ ሆስፒታል ደርሳ የልጇን ሁኔታ ስታይ ሙሉ በሙሉ ራሷን ስታ ትወድቃለች። የሶዎን አካል በቁስል ተሸፋፍኗል። ይህም የአውሬ ሰው ያደረሰባትን ግፍ በግልጽ ያሳያል። ሰውየው አስገድዶ ከመድፈሩም በላይ እስከ ሞት ድረስ ክፉኛ ደብድቧታል። ነገር ግን በፈጣሪ ተአምር ሶዎን አሁንም በህይወት አለች። ሐኪሞቹ ህይወቷን ለማዳን አስቸኳይ ቀዶ ጥገና እንደሚያስፈልግ ለወላጆቿ ይነግሯቸዋል። ከቀዶ ጥገናው በኋላ ሐኪሞቹ ለወላጆቿ እጅግ አሳዛኝ ዜና ይበስራሉ። የደረሰባት ጥቃት ከባድ በመሆኑ የሶዎንን ህይወት ለማዳን ሲሉ የአንጀቷንና የፊንጢጣዋን ትልቅ ክፍል ለማውጣት ተገደዋል። በዚህም ምክንያት ሰው ሰራሽ ፊንጢጣ ተገጥሞላታል። ሶዎን አሁን ከወገቧ ጋር በተያያዘ የሰገራ ማጠራቀሚያ ከረጢት ጋር ለዘላለም ለመኖር ትገደዳለች። ይህ ዜና በወላጆቿ ላይ እንደ መብረቅ የወረደ ከባድ ሐዘን ነበር። የ8 ዓመት ህፃን ይህንን መስዋዕትነት መክፈሏ ልባቸውን ሰባበረው። ሶዎን ከእንቅልፏ ስትነቃ አባቷ በቅርበት ሆኖ ይጠብቃት ነበር። ልጅቷ አይኗን ገልጣ አባዬ ዛሬ ወደ ስራ አልሄድክም ብላ ስትጠይቀው አባቷ በከፍተኛ የጥፋተኝነት ስሜት ይዋጣል። ያ ሁሉ ሲፈጠር አጠገቧ ባለመኖሩ ራሱን ይወቅሳል። ሶዎን በደካማ ድምፅ ያንን የጎዳኝን ሰው ያዙልኝ፣ ብዙ ኪስ ያለው ሱሪ ነው የለበሰው በማለት ትማጸናለች። ይህንን ስትል አባቷ እንድታርፍ ቢነግራትም እሷ ግን ብተኛ ሁሉንም ነገር እረሳዋለሁ በሚል ፍርሃት ላለመተኛት ትታገላለች። ፖሊሶች ጥቃቱን ያደረሰውን ሰው መለየታቸውን ለወላጆቹ ይነግሯቸዋል። ነገር ግን በቂ ማስረጃ ስለሌላቸው የሶዎንን ቃል መቀበል የግድ እንደሆነ ያስረዳሉ። እናቷ ግን ልጇ ያንን አስፈሪ ትዝታ ደግማ እንድታስታውስና እንድትሰቃይ ስለማትፈልግ ከባሏ ጋር በከፍተኛ ንዴት ትጨቃጨቃለች። በሁለቱ መሃል ያለው የልብ ስብራት እጅግ ይጎላ ነበር። በዚህ መሃል አንድ ፖሊስ ወደ አባትየው ጠጋ ብላ ሶዎን የምትወዳቸውን አሻንጉሊቶች ከቤት እንዲያመጣ ትጠይቋለች። ይህ የስነ ልቦና ሐኪሟ ያመጣችው ሀሳብ ነበር። አባቷ ወደ ቤታቸው በመሄድ ሶዎን የምትወደውን ኮኮሞንግ የተባለውን አሻንጉሊት ይዞላት ይመጣል። የስነ ልቦና ሐኪሟም ከሶዎን ጋር በመጫወት መጀመሪያ የመተማመን ስሜት ትፈጥራለች። ሶዎን የምትወደውን አሻንጉሊት ስታይ ፊቷ ላይ ትንሽ ፈገግታ ይታያል። ቀስ በቀስም ሐኪሟ የተለያዩ ሰዎችን ፎቶግራፍ ማሳየት ተጀምራለች።
ትጀምራለች። ሶዎን ያንን አውሬ ሰው ፎቶ ስታይ በከፍተኛ ህመም አይኗን ትጨፍናለች። ሐኪሟም ወንጀለኛው እሱ መሆኑን ትረዳለች። በመጨረሻም ሶዎን እየተንቀጠቀጠች ያንን ህይወቷን ያበላሸውን ጭራቅ በጣቷ ጠቁማ ታሳያለች። በዚህም ፖሊሶች በቂ ማስረጃ አግኝተው ወንጀለኛውን በቁጥጥር ስር ያውላሉ። የፖሊስ ምርመራው ቢጠናቀቅም የሶዎን አካላዊና ስነ ልቦናዊ ቁስል ግን ገና አልዳነም። ሐኪሟ ለአባትየው ሶዎን የቤተሰቡ ጥልቅ ድጋፍ እንደሚያስፈልጋት ትመክራለች። ሆኖም ግን የሶዎን እናት በንዴትና በጭንቀት ተውጣ የሐኪሟን እርዳታ ውድቅ ታደርጋለች። ወንጀለኛው መያዙ በዜና መሰራጨቱ ጋዜጠኞች እንደ ንብ ሆስፒታሉን እንዲወሩት አደረገ። የሶዎን አባት ዶንግሁን የልጁ ታሪክ ለህዝብ መሳቂያና መነጋገሪያ እንዳይሆን በከፍተኛ ስጋት ውስጥ ይወድቃል። ጋዜጠኞቹ ሶዎን ያለችበት ክፍል ለማወቅ ሲሯሯጡ አባቷ ልጇን በትከሻው አዝሎ ወደ ሆስፒታሉ የላይኛው ፎቅ በድብቅ ይወስዳታል። ሶዎን በአይኖቿ እያለቀሰች አባቷን አባዬ እኔ ጥፋት አጥፍቻለሁ ብላ ትጠይቋለች። አባቷም ምንም ጥፋት እንዳልሰራች እየነገራት ሊያረጋጋት ይሞክራል። ሆኖም ግን በዚህ አስቸጋሪ ወቅት ሌላ አሳዛኝ አጋጣሚ ይፈጠራል። ሶዎን አጥንት ላይ የተገጠመላት የሰገራ መሰብሰቢያ ከረጢት በድንገት ተቀዶ ይፈሳል። አባቷ ልጁን ለማጽዳትና ከረጢቱን ለመቀየር ልብሷን ሲከፍት ሶዎን በከፍተኛ ድንጋጤ ትወረራለች። ያ አስፈሪው ጥቃት ትዝታ በአእምሯ ስለመጣ አባቷን እንኳን መሸሽና መፍራት ትጀምራለች። አባቷ ዶንግሁን ልጁ እሱን መፍራቷን ሲረዳ ልቡ በሐዘን ይደቃል። በእሷና በሱ መካከል ትልቅ ስሜታዊ ግድግዳ መቆሙን ይረዳል። በዛው ምሽት አባቷ ወደ ክፍሏ ሲገባ ሶዎን ፊቷን በጨርቅ ትሸፍናለች። አባቷም ፊትሽን መደበቅ አያስፈልግሽም ልጄ ቢላትም እሷ ግን ምንም መልስ አትሰጠውም። እናቷም በሐዘን ብዛት ታማ ስለነበር አባቷ ሶዎንን እናትሽ በቅርቡ ወንድም ትወልድልሻለች በማለት ሊያጽናናት ይሞክራል። ነገር ግን ሶዎን ዝምታም መርጣለች። አባቷ አሁን ትልቁ ስራው የልጁን እምነት መልሶ ማግኘት መሆኑን ይረዳል። በሌላ በኩል የሆስፒታል ክራይና ወጪዎች በቤተሰቡ ላይ ይከመራሉ። አባቷ ዶንግሁን ይህንን ለመክፈል ሲቸገር አንድ ታማኝ ጓደኛው ከጎኑ በመቆም የገንዘብና የሞራል ድጋፍ ያደርግለታል። ስለ ስራህ አትጨነቅ፣ እኔ ሁሉንም እሸፍንልሃለሁ በማለት ያረጋጋዋል። ይህ በእንዲህ እንዳለ ወንጀለኛው ፍርድ ቤት ቀርቦ የሰራውን ግፍ ሁሉ ይክዳል። በዛን ቀን ሰክሬ ስለነበር ምንም አላስታውስም፣ ፖሊሶች ናቸው ያጠመዱኝ በማለት በድፍረት ይዋሻል። ፍርድ ቤት ውስጥ ማስረጃዎች ሲቀርቡ የሶዎን ደም በሰውየው ልብስ ላይ መገኘቱ ይገለጻል። የዶንግሁን ጓደኛ በሰውየው ውሸት ተበሳጭቶ ጫማውን አውልቆ ይወረውርበታል። አንተ ሰው ለመባል አታፍርም እያለ ሲጮህ ፍርድ ቤቱ በግርግር ይሞላል። ይህ በእንዲህ እንዳለ በሆስፒታሉ በኩል ሶዎንን ለማስደሰት ሲባል የተለያዩ የካርቱን አልባሳት የለበሱ ሰዎች መምጣት ይጀምራሉ። ይህም ሶዎንን ትንሽ ፈገግ ሊያሰኛት ይሞክራል። ሶዎን አባቷን ባየች ቁጥር በድንጋጤ ፊቷን መሸፈኗን ትቀጥላለች። ዶንግሁን ይህንን ሁኔታ ለመለወጥ ሲል አንድ ብልሃት ይፈጥራል። ሶዎን የምትወደውን ኮኮሞንግ የተባለውን የካርቱን ገጸ ባህሪ አሻንጉሊት ተከራይቶ መልበስ ይጀምራል። በዛ ግዙፍና ሙቀት ባለው ልብስ ውስጥ ሆኖ ወደ ክፍሏ ሲገባ ሶዎን በሚገርም ሁኔታ ትደሰታለች። አባቷ መሆኑን ሳታውቅ አሻንጉሊቱን አጥብቃ ታቅፈዋለች። ዶንግሁን በልብስ ውስጥ ሆኖ በላብ ቢጠመቅም የልጁን እቅፍና ፈገግታ በማግኘቱ ብቻ ትልቅ ሰላም ይሰማዋል። የስነ ልቦና ሐኪሟ ከሶዎን ጋር በምታደርገው ቆይታ የክረምት ረፍት አልቆ ትምህርት የሚጀመርበት ጊዜ መቃረቡን ትነግራታለች። ሶዎን ግን ወደ ትምህርት ቤት ለመመለስ ፍላጎት የላትም። ጓደኞቼ ሁሉ ስለኔ ያውቃሉ፣ ያፍሩብኛል በማለት ስጋቷን ትገልጻለች። ከዛም በላይ ደግሞ የወላጆቿን መቸገር እያሰበች ትጨነቃለች። በእኔ ምክንያት ስራ መሄድ አልቻሉም፣ የሆስፒታሉ ወጪም እየጨመረ ነው በማለት ከእድሜዋ በላይ የሆነ ኃላፊነት ተሰምቷት ታለቅሳለች። ከሁለት ቀናት በኋላ ሶዎን ከሆስፒታል ትወጣለች። ወደ ቤቷ ስትሄድ አባቷ አሁንም እንዳያስደነግጣት በመኪና ውስጥ በመካከላቸው መጋረጃ ይዘረጋል። መኪናው ጥቃቱ ወደ ደረሰበት ቦታ ሲቃረብ ሶዎን በከፍተኛ ጭንቀት ትወጠራለች። አባቷም ይህንን ተረድቶ መኪናውን በፍጥነት ያሽከረክራል። ቤታቸው ሲደርሱ ግን ያልታሰበ ነገር ይጠብቃቸዋል። የሶዎን ጓደኞች በቤታቸው ግድግዳ ላይ እንኳን ደህና መጣሽ የሚሉና የሚያበረታቱ በርካታ ደብዳቤዎችን ለጥፈውላታል። ይህንን ስታይ ሶዎን ለመጀመሪያ ጊዜ የብቸኝነት ስሜቷ ይቀንሳል። የሶዎን የቅርብ ጓደኛ ያንግ ሱክ ወደ አባቷ ዘንድ መጥቶ በከፍተኛ ለቅሶ ይቅርታ ይጠይቃል። በዛን ቀን አብሬያት ብሄድ ኖሮ ይህ አይሆንም ነበር በማለት ራሱን ይወቅሳል። ዶንግሁን ግን ሕፃኑን አጽናንቶ ጥፋቱ የሱ እንዳልሆነ ይነግረዋል። የጓደኞቿ ደብዳቤዎችና እንክብካቤ ሶዎን ወደ ትምህርት ቤት ለመመለስ ድፍረት እንዲሰጣት ያደርጋታል። በማግስቱ ጠዋት ከአክስቷ ጋር ሆና ጉዞ ትጀምራለች።
ነገር ግን በሰውነቷ ላይ ያለው የሰገራ ከረጢት እንዳያሳፍራት በከፍተኛ ስጋት ትዋጣለች። ትምህርት ቤት ደጃፍ ላይ ስትደርስ ጓደኞቿ በግርምት ዓይን ሲመለከቷት ሶሆን እንደገና መደንገጥ ትጀምራለች። ነገር ግን በዚህ አሳቻ ሰዓት አባቷ በኮኮሞንግ ልብስ ተሸፍኖ ብቅ ይላል። ሶሆን አሻንጉሊቱን ስታይ ፍርሃቷ ጠፍቶ በራስ መተማመን ይሰማታል። አባቷ በየቀኑ በዛ ሙቀት ውስጥ ያንን ልብስ ለብሶ እስከ ትምህርት ቤት ይሸኛታል። በከረጢቱ ውስጥም ቸኮሌቶቹ ሞልቶ ጓደኞችሽ ሲጠይቁሽ ቸኮሌት ነው በይ በማለት እንድትረጋጋ ያደርጋታል። ሶሆን በየቀኑ ወደ ትምህርት ቤት ስትሄድ አሻንጉሊቱ ከጎኗ አይለይም። ጓደኞቿ በወገቧ ላይ ስላለው ከረጢት ሲጠይቋት አባቷ ቀድሞ በከረጢቱ ውስጥ በሞላላት ቸኮሌት አማካኝነት ቸኮሌት ነው በማለት በድፍረት ትመልሳለች። አባቷ ዶንግሁን በዛ ከባድ የካርቶን ልብስ ውስጥ ሆኖ በላብ እየተጠመቀ ልጁን በሩቅ ሆኖ ይጠብቃታል። ሶሆን በትምህርት ቤት ቆይታዋ እንዲመቻት ሲልም ለትምህርት ቤቱ ርዕሰ መምህር ሶሆን ከወንድ መምህራን ትንሽ ርቃ እንድትቀመጥ በማሳሰብ ልዩ ጥበቃ እንዲደረግላት ይማጸናል። ይሁን እንጂ ሶሆን ብልህ ልጅ በመሆኗ በአሻንጉሊቱ ውስጥ ያለው ሰው ማን እንደሆነ መጠራጠር ትጀምራለች። አሻንጉሊቱን በተደጋጋሚ ለማነጋገር ብትሞክርም አባቷ ድምፁን እንዳታውቅበት ዝምታን ይመርጣል። አንድ ቀን ሶሆን አሻንጉሊቱን እጅ ለእጅ ይዛ ወደ እናቷ ሱቅ ተወስደዋለች። እናቷ ፊት ሲደርሱ ሶሆን በድንገት ይህ አባቴ ነው አይደል በማለት እናቷን ትጠይቃለች። እናቷም በከፍተኛ ሐዘንና ፍቅር የአሻንጉሊቱን ጭንብል ስታወልቀው አባቷ ዶንግሁን በላብ ተዘፍቆና ትንፋሽ አጥሮት ይታያል። ሶሆን አባቷ ለሷ ሲል ያደረገውን ስቃይና ፍቅር ስታይ በዝግታ ወደ እርሱ ቀርባ በትንሹ እጆቿ የፊቱን ላብ ትጠርግለታለች። በዚህ ቅጽበት በሶሆንና በአባቷ መካከል የነበረው ያ የፍርሃት ግድግዳ ሙሉ በሙሉ ይፈርሳል። አባቷን ዳግመኛ አጥብቃ ታቅፏለች። ይህ የስሜት ትስስር ለቤተሰቡ ትልቅ ተስፋ ቢሰጥም የፍትህ ሂደቱ ግን ሌላ መጥፎ ዜና ይዞ ይመጣል። ፖሊሱ ለአባቷ ደውሎ ወንጀለኛው አእምሮዬ ጤነኛ አይደለም፣ በዛ ቀን ሰክሬ ስለነበር ምንም አላውቅም በማለት አቤቱታ ማቅረቡን ይነግረዋል። ይህ ማለት ሶሆን እንደገና ፍርድ ቤት ቀርባ በዛ አውሬ ፊት ምስክርነቷን መስጠት አለባት ማለት ነው። ዶንግሁን ልጁ ያንን ስቃይ ዳግመኛ እንድታስታውስ ስለማይፈልግ በንዴትና በቁጭት ተሞልቶ ወንጀለኛ ወደ ታሰረበት እስር ቤት ይሄዳል። ወንጀለኛው ግን ምንም አይነት የጸጸት ስሜት ሳይታይበት እኔ ንጹህ ነኝ፣ እንዲህ ያለውን ግፍ የሚፈጽመው እንስሳ ብቻ ነው በማለት ይሳለቅበታል። ከዛም አልፎ ከእስር ቤት ስወጣ ዋጋህን ትከፍላለህ በማለት ዶንግሁንን በድፍረት ያስፈራራዋል። ዶንግሁን በሰውየው ንግግር እጅግ ተበሳጭቶ በእስር ቤቱ ውስጥ ያለውን ወንበር አንስቶ መስታወቱን በመስበር ሊያጠቀው ይሞክራል። ያ አውሬ ሰውዬ ምንም እንዳልረሳና ሆን ብሎ እያታለለ መሆኑን ዶንግሁን በሚገባ ይረዳል። አሁን የቀረው ብቸኛው መንገድ ሶሆን ፍርድ ቤት ቀርባ እውነቱን መናገር ብቻ ነው። ቤተሰቡ ለከፋ ስነ ልቦናዊ ጫና ቢጋለጡም ፍትህ እንዲነግስ ሲሉ ልጃቸውን ይዘው ወደ ፍርድ ቤት ለመሄድ ይወስናሉ። ፍርድ ቤቱ በሰዎች ተሞልቷል። ሶሆን ያንን የደረሰባትን መራራ ግፍ ዳግመኛ ለማስታወስ ተገዳለች። ወንጀለኛው አሁንም አልጠጣሁም፣ ምንም አላስታውስም በማለት የሐሰት ድራማውን ይቀጥላል። ነገር ግን ትንሿ ሶሆን በከፍተኛ ድፍረት ምስክርነቷን ትሰጣለች። ያንን አውሬ ሰው በጣቷ ጠቁማ በማሳየት እውነቱን ለዳኞቹ ትናገራለች። ፍርድ ቤቱም የቀረቡትን የደምና የአፈር ማስረጃዎች በማየት ሰውየው ጥፋተኛ መሆኑን ያውጃል። ነገር ግን የተላለፈው ውሳኔ ማንም ያልጠበቀውና እጅግ የሚያበሳጭ ነበር። ፍርድ ቤቱ ሰውየው በወቅቱ ሰክሮ ስለነበር አእምሮ በትክክል አይሰራም ነበር በሚል ምክንያት ለ12 ዓመታት ብቻ እንዲታሰር ይፈረዳል። ይህ ውሳኔ በፍርድ ቤቱ ውስጥ ለነበሩት ሰዎች ሁሉ ትልቅ ድንጋጤን ፈጠረ። የሶሆን አባት ዶንግሁን የልጁ ሕይወት ለዘላለም ተበላሽቶ ያ ጭራቅ ግን ከጥቂት ዓመታት በኋላ በነፃነት እንደሚወጣ ሲረዳ ቁጥጥሩን ያጣል። በንዴት ተሞልቶ ወንጀለኛውን በገዛ እጁ ለመግደል በከፍተኛ ፍጥነት ወደሱ ይሮጣል። ዶንግሁን ሰውየውን ሊያጠቃው ሲቃረብ ሶሆን በድንገት ወደ አባቷ ትሮጣለች። አባቷን አጥብቃ በመያዝ አባዬ እባክህ ወደ ቤት እንሂድ በማለት በልቅሶ ትማጸነዋለች። ሶሆን አባቷ ሌላ ወንጀል ውስጥ ገብቶ እንዲጠፋባት አልፈለገችም። ዶንግሁን የልጁን ልመናና እንባ ሲመለከት የያዘውን ንዴት ትቶ ልጁን አቅፎ አብሯት ያለቅሳል። ያ ጭራቅ ግን በፖሊሶች ታጅቦ ሲወጣ አሁንም በክፋት ዓይን ይመለከታቸው ነበር።
ከጥቂት ወራት በኋላ ግን በቤተሰቡ ውስጥ አዲስ ተስፋ ይፈጠራል። የሶውን እናት ጤናማ ወንድ ልጅ ትወልዳለች። ሶውን ታናሽ ወንድሟን ስታይ በከፍተኛ ደስታ ትሞላለች። ቤተሰቡ ወደ ቀድሞ ሰላማቸው ለመመለስ ጥረት ያደርጋሉ። ሶውን ከወንድሟ ጋር ስትጫወት ፊቷ ላይ ያ የድሮ ፈገግታ መታየት ይጀምራል። አባቷም ሆነ እናቷ ለልጃቸው የሚገባውን ፍቅርና እንክብካቤ ሁሉ በመስጠት ቁስሏን ለማከም ይተጋሉ። ነገር ግን ከደስታው በታች ጥልቅ የሆነ ጠባሳ አሁንም አለ። ሶውን አሁንም ያንን አስፈሪ ትዝታ ሙሉ በሙሉ መርሳት አልቻለችም። አንዳንድ ጊዜ በትምህርት ቤት ውስጥ ትምህርቷን ሳትጨርስ ቀርታ ቀድማ ወደ ቤት ትመለሳለች። ህመሙ በልቧ ውስጥ ቢኖርም የአዲሱ ወንድሟ መምጣት ግን ለመኖር አዲስ ጉልበትና ተስፋ ሰጥቷታል። ይህ ታሪክ የሰው ልጅ ክፋት ብቻ ሳይሆን የአባትነት ፍቅርና የቤተሰብ ጥንካሬ ማንኛውንም ከባድ ፈተና እንደሚያሸንፍ ያሳየናል። ጊዜያት እያለፉ ሲሄዱ ሶውን በአዲሱ ታናሽ ወንድሟ ምክንያት በቤቱ ውስጥ አዲስ የደስታ መንፈስ ማግኘት ጀመራለች። የታሪኩ መጀመሪያ ላይ በነፃነት ይበር የነበረው ያ ካይት አሁን ዳግመኛ በሰማይ ላይ ከፍ ብለው ሲበሩ ይታያል። ይህ የሚያሳየው የሶውን ተስፋ መመለሱንና ህይወት መቀጠሏን ነው። አባቷ ዶንግሁን አሁንም ቢሆን ለልጁ ጥልቅ ጥበቃ ማድረጉን አላቆመም። ነገር ግን አሁን በመካከላቸው ያለው ግንኙነት በፍርሃት ሳይሆን በእውነተኛ መተማመን ላይ የተመሰረተ ሆኗል። ሶውን ወደ ትምህርት ቤት ስትሄድ አሁንም ቢሆን ያንን የሰገራ መሰብሰቢያ ከረጢት መያዟን ቀጥላለች። ነገር ግን አሁን እንደ ድሮ አታፍርበትም፣ ምክንያቱም ጓደኞቿ ሁሉ እውነቱን አውቀው ከጎኗ መቆማቸውን አረጋግጣለች። ያንግ ሱክና ሌሎች ጓደኞቿ ሁል ጊዜ አብረዋት በመሆን ጥቃት እንዳይደርስባት ይጠብቋታል። በትምህርት ቤቷ ውስጥም ልዩ ክትትል ይደረግላታል። ሶውን በከባድ ስቃይ ውስጥ ብታልፍም በአካባቢዋ ባሉ ሰዎች ፍቅር ምክንያት ቀስ በቀስ ጠባሷ እየዳነ መጥቷል። ይሁን እንጂ የህጉ ውሳኔ አሁንም በቤተሰቡና በማህበረሰቡ ልብ ውስጥ እንደ ትልቅ ቁስል ይኖራል። ለዛ አውሬ ሰውዬ 12 ዓመታት ብቻ መፈረዱ ፍትህ ሁልጊዜም ለተበዳዮች ሙሉ በሙሉ እንደማትቆም ያሳያል። ዶንግሁን አንዳንድ ጊዜ በንዴት ቢወጠርም ልጁንና አዲሱን ልጁን ሲመለከት ግን ቁጣውን ለቤተሰቡ ሰላም ሲል ይወጣዋል። የሶውን እናትም ከደረሰባት ስነ ልቦናዊ ስብራት አገግማ የቤቱን ስራና ሱቋን በንቃት ማስተዳደር ጀምራለች። ታሪኩ የሚጠናቀቀው ሶውን ታናሽ ወንድሟን አቅፋ ስትጫወት በሚታይበት እጅግ የሚያምር ትዕይንት ነው። ሶውን በልቧ ውስጥ ያለውን ህመም ተሸክማም ቢሆን ለወንድሟ ስትል ጠንካራ ሆና ለመኖር ወስናለች። ይህ ፊልም የሚያስተምረን በዓለማችን ላይ እጅግ ክፉ የሆኑ ሰዎች ቢኖርም ያንን ክፋት ሊያሸንፍ የሚችል ደግሞ የማይበገር ቤተሰባዊ ፍቅርና ተስፋ መኖሩን ነው። ሶውን ማለት ተስፋ ማለት እንደሆነ ሁሉ ታሪኩም ለተመልካቾች ተስፋን ሰጥቶ ይጠናቀቃል። ዛሬም ድረስ በደቡብ ኮሪያ ውስጥ ይህ ታሪክ ለህፃናት ጥበቃ ህግ መጠናከር ትልቅ ምክንያት ሆኖ ይጠቀሳል። የዛሬው ታሪክ ከወትሮ ለየት ያለና እኔ ራሴ ስክሪፕቱን ሳዘጋጅ እንባይን መቆጣጠር ያልቻልኩበት እጅግ ልብ የሚሰብር ታሪክ ነው። የሰው ልጅ ጭካኔ ሳስበውና የዚህችን ትንሽ ህፃን ስቃይ ስመለከት ልቤ ስብር ነው ያለው። በተለይ ደግሞ አባቷ ልጁ እንዳትፈራው ብሎ ያንን ግዙፍ አሻንጉሊት ለብሶ በላብ እየተጠመቀ ሲከተላት የሚያሳየው ትዕይንት የአባትነት ፍቅር ምን ያህል መስዋዕትነት እንደሚጠይቅ በተግባር ያሳየበት ትልቅ ትምህርት ነው። ፍትህ ለወንጀለኛው የሰጠችው 12 ዓመታት ብቻ መሆኑ ደግሞ ይበልጥ አሳዝኖኛል። እናንተስ በዚህ ታሪክ ላይ ምን ተሰማችሁ? እንደኔ እንባችሁን መቆጣጠር ያቃታችሁ ስንቶቻችሁ ናችሁ? ያላችሁን ስሜትና ለወንጀለኛው የተሰጠውን ፍርድ በሚመለከት ያለውትን አስተያየት ኮመንት ላይ ያጋሩኝ። ይህ ቪዲዮ ለብዙዎች ትምህርት እንዲሆንና የህፃናትን ደህንነት በሚመለከት ግንዛቤ እንዲፈጥር ሼር ማድረጋችሁን እንዳትረሱ። ለዛሬው የዛጎል ሪካፕስ ዝግጅታችን ይህንን ይመስል ነበር። አዳዲስና ትርጉም ያላቸውን የፊልም ታሪኮች ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ለልጆቻችንና ለቤተሰባችን ፍቅር እየሰጠን ሰላም እንቆይ። ቻው። show